የስበት ህግ ላይ ማወቅ ያሉብን ወሳኝ 6 ነገሮች ዛሬ በጣም በተለየ አጀንዳ ተገናኝተናል። በፈረንጆቹ 2006 ዓመተ ምህረት በዓለም ታሪክ ለመጀመሪያ ጊዜ መጽሐፍ ቅዱስንና ቅዱስ ቁርአንን በሽያጭ የበለጠ መጽሐፍ ወጣ። ሚሊዮኖች አነበቡ። ፊልም ሳይቀር ተሰራለት። በአንዳንድ ሀገራት ብሔራዊ ቴሌቪዥን ሳይቀር ተላለፈ። በጣም ታዋቂ ተጽዕኖ ፈጣሪ የሚባሉ ሰዎች ወደ አደባባይ እየወጡ ይሄ መጽሐፍ ነው ህይወቴን የቀየረው፣ እዚህ ያደረሰኝ መጽሐፉ ላይ ያለው ህግ ነው ብለው መሰከሩ። አንዳንዶች ከከባድ ህመማችን ተፈወስን፣ ካንሰር ሳይቀር ነፃ ሆነን አሉ። ሌሎች ደግሞ እኔ በጣም የምወዳትን ፍቅረኛዬን ባለቤቴን በዚህ መጽሐፍ ህግ ተጠቅሜ ነው ያገኘኋት አሉ። አንዳንዶች ሀብት አሳካን፣ በጣም ሀብታም ሆንኩኝ፣ መኪና ገዛው፣ ቤት ሰራው፣ በጣም ትልቅ የቢዝነስ ኢምፓየር ገነባው በዚህ መጽሐፍ ህግ ተጠቅሜ ብለው መጽሐፉን ለዓለም አዳረሱ። ህጉንና ሚስጥሩን ለመማር በጉጉት ሚሊዮኖች አዳራሾችን አጣበቡ። በአሜሪካ ብቻ 16 ቢሊዮን ዶላር የሚያንቀሳቅስ ትልቅ የቢዝነስ ሴክተር ተፈጠረ። የ21ኛው ክፍለ ዘመን ክስተት የሆነ መጽሐፍ ተባለ። ምንድነው ርዕሱ ካላችሁኝ The Secret ወይም ታላቁ ሚስጥር ይባላል። ደራሲዋ ደግሞ ሮንዳ በርን ትባላለች። የመጽሐፉ ህግ ምንድነው ካላችሁ ደግሞ The Attraction Law ወይም የስበት ህግ ይባላል። ስለምንድን ነው የሚያወራው ካላችሁ like attracts like, you are what you have attracted ይለናል የመጽሐፉ ዋና አጀንዳ። ወይም አንተ ማለት የምታስበውን ወደ ህይወትህ የምትስበውን ማለቱ ነው። ይሄ ማለት አንተ ስለ ድህነት ደጋግመህ የምታስብ ከሆነ ድሃ ትሆናለህ። አንተ ስለ ህመም፣ ስለ ጭንቀት ወይ ደግሞ ስለ ሐዘን የምታስብ ከሆነ ሐዘን ይቆጣጠርሃል፣ ጭንቀት በህይወት ላይ ይነግሳል ይለናል። የተሻለ ነገር የምትፈልግ ከሆነ ሀብትን፣ ደስታን፣ ስኬትን ማሰብ አለብህ። በዛ የፍሪኩዌንሲ ሌቭል ወይም የሐሳብ ምህዋር ውስጥ ፍሪኩዌንሲ ውስጥ ከሆንክ ወደ ዓለም ወደ ዩኒቨርስ የምትለቀው ፍሪኩዌንሲ እሱን የመሰለ በተመሳሳይ ቫይብሬሽን ላይ ያለ ኢነርጂ ወደ ህይወትህ ያመጣል። በአጭሩ ድሃም ከሆንክ ሀብታምም ከሆንክ በራስ ምክንያት ነው። አትራክት አድርገው ነው፣ ስበኸው ነው ማለቱ ነው። መጽሐፉ በጣም የሚጠቅሙ ህይወት የሚቀይሩ ሐሳቦች አሉት። የብዙ ሰዎች ህይወት ላይ አብዮት አስነስቷል። በዛው ልክ ግን መጥፎ የሆኑ አንሳፈው የሚያስቀሩ ኢቭል የሆኑ አንዳንድ ፓርቶችም አሉት። ስለሱም እናወራለን። በነገራችን ላይ በደፈናው ሐሳቡን ተቀብሎ የአትራክሽን ሎ ወይም የስበት ህግ ደቀ መዝሙር መሆን ይቻላል። ግን ከስሜት ወተን በምክንያት በሎጂክ በሳይንስ ከተነተነው ግን የሚጠቅመንን ብቻ መርጠን እንወስዳለን። እኔም የማደርገው እሱን ነው። በጣም ህይወታችን ላይ በስራችን ይሆናል፣ በገቢያችን ሊሆን ይችላል፣ በፍቅር ግንኙነታችን ሊሆን ይችላል፣ በመንፈሳዊ ህይወታችን፣ በማንኛውም ጉዳይ ህይወታችንን ሊቀይር የሚችሉ ሐሳቦችን ከመጽሐፉ ወስጄ ሼር አረጋቸዋለሁ። ከዛ ደግሞ ይሄ ነገር ቢቀርባችሁ እንደው ብታስቡበት መጥፎ ነው የምለውንም አወራችኋለሁ። እንደምትጠቀሙበት ህይወታችሁን እንደምትቀይሩበት በጣም እርግጠኛ ነኝ። እስከ መጨረሻው ስለምትቆዩ ስለምትከታተሉኝ አክብሮቴ ከፍ ያለ ነው። አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። The Secret ወይም ታላቁ ሚስጥር የተባለው መጽሐፍ ስታነቡ የምታገኟቸው የሚገርሙ ጥቅሞች መካከል የመጀመሪያው ልንገራችሁ። የመጽሐፉ ጠንካራ ጎን በነፃነት እንድናስብ፣ እንድንመኝ፣ ያለማንም ከልካይ የምንፈልገውን ነገር እንድንጠይቅ ያደርገናል። አንዳንድ ሰው ትልቅ ነገር ማሰብ ይፈራል። የሚገባውን እንኳን መጠየቅ ይፈራል። በሩ ጋር ቆሞ አንኳኩ ይከፈትላችኋል እየተባለ ማንኳኳት የሚፈራ ሰው አለ። ይሄ መጽሐፍ ለእንደዚህ አይነት ሰው መድኃኒቱ ነው። ተማሪ በፈተናዬ ማለፍ እፈልጋለሁ ካለ ይሄ ምኞትም ህልምም አይደለም። በቃ ጀስት ተራ ጥያቄ ነው። ምክንያቱም ተማሪ ሲጀምር የሚማረው ለማለፍ ነው። ስራው ራሱ ማለፍ ነው። ግን ይሄንን መጽሐፍ ሲያነብ ይሄ ተማሪ ምን ብሎ ያስባል? እኔ ማለፍ ብቻ አይደለም፣ አንደኛ መውጣት እፈልጋለሁ፣ ከፍተኛ ውጤት ማምጣት እፈልጋለሁ፣ ዩኒቨርሲቲ መግባት፣ የቤተሰቤን ህይወት መቀየር እፈልጋለሁ ብሎ እንዲያስብ ትልቁን ስዕል እንዲያይ ያደርገዋል። ህልመኛ ያደርገዋል። አንዳንዶቻችን በጣም እንጠራጠረዋለን ራሳችንን። እኔ አሁን በዚህ የኑሮ ውድነት መኪና ገዛለሁ ብሎ ማሰብ እኮ እብደት ነው። አረ በፍጹም አይሆንም። እኔ የምወደውን ሰው አሁን ላገባ እችላለሁ። እኔን አሁን ማን ይፈልገኛል? ተግባቢ አይደለሁ፣ አስቂኝ አይደለሁ፣ ማን ይወደኛል? ማን ዞር ብሎ ያየኛል? የሚል ሰው ብዙ ነው። ራሱን የሚጠላ የሚተች፣ የበታችነት የሚሰማው ብዙ ሰው አለ።
እኔ በትምህርቴ እንዲሳካልኝ አልተፈጠርኩም፣ ሰነፍ ነኝ ከተፈጥሮ የሚል ሰው አለ። በዙሪያችን ያሉ ሰዎች አይቻልም ስላሉን ብቻ በፍርሃት ቁጭ ብለናል። መጽሐፉ ግን የምንፈልገውን እንድንጠይቅ፣ እንድንመኝ፣ ህልመኛ እንድንሆን እድሉን ይሰጠናል፣ ድፍረቱን ይሰጠናል። መቼም አትችልም፣ ይቅርብህ፣ ቁጭ በል አርፈህ ከሚሉ ሰዎች ትችላለህ፣ መጀመሪያ ጠይቅ፣ ከዛ እመን፣ ከዛ ተቀበል የሚልህ መጽሐፍ መቼም የተሻለ ነው። ይህን መጽሐፍ ያነበቡ ሰዎች ምኞታቸውን፣ ፍላጎታቸውን በድፍረት በአደባባይ ሲናገሩ ያስቀናሉ። ያንን የማሰብ የመጠየቅ የመመኘት ነፃነት ይሰጥሃል። በጣም ቆንጆ መጽሐፍ ነው። ሁለተኛው የመጽሐፉ አስገራሚ ፓርት የእምነትን ኃይል ያስተምረናል። አይምሮህ ትልቅ ፓወር አለው። የማሰብ፣ የመጠየቅ፣ የመመኘት፣ የማለም ፓወር አለው። ከዛ ግን ማመን አለብህ። ምንም ነገር መጀመሪያ ጠይቀህ ካላመንክ አይሰጥህም ይለናል መጽሐፉ። እንደውም ኮር የመጽሐፉ ዋና ምሰሶ የሚባለው መጀመሪያ ጠይቅ፣ እመን፣ ተቀበል ነው። ስለዚህ የማመንን ኃይል ያስተምረናል። ታውቃላችሁ ብዙ ያልተቀጣጠለ እሳት ብዙ ሙቀት አይሰጥም። ስለዚህ የምትፈልገውን ነገር ጥግ ድረስ ካላመንክበት ወደ ህይወት አይመጣም። ስለዚህ እንዴት ነው እምነት የምታዳብረው የሚለውንም ተግባራዊ የሆኑ መፍትሄዎችን ያስተምረናል መጽሐፉ። የመጀመሪያው ቪዥዋላይዝ ማድረግ አለብህ ይለናል። በምናብህ ያ የምትፈልገው ነገር ሲሳካልህ ምን እንደሚሰማ፣ ምን እንደምታደርግ፣ ተሳክቶልህ ስታመሰግን በዛ ቦታ ላይ ቁጭ ብለህ ያ ነገር አሳክተው ምን አይነት ስሜት ውስጥ እንደምትሆን በምናብህ እንድትስለው ያደርግሃል። ቪዥዋላይዝ እንድታደርገው ማታ ስትተኛ ይሆናል፣ ጠዋት ስትነሳ ያንን ነገር እንድታስበው ያደርጋል። በዛ ነገር ኢነርጂ ሌቭል ውስጥ ከሆንክ ያንን ኢነርጂ ወደ ዩኒቨርስ ወደ ዓለም ስለምትለቀው ወደ ህይወት ያ ነገር ይሳባል ይልሃል። ስለዚህ የቪዥዋላይዜሽንን ፓወር ያስተምርሃል። ከዛ ደግሞ ጆርናል እንድታደርግ እንድትጽፍ ያስተምርሃል። ምን ማለት ነው? ጠዋትና ማታ ያ የምትፈልገው ነገር እንደተሳካ ቆርጥረህ እንድታመሰግን እንደሆነልህ ለራስህ እንድትነግር ያደርጋል። ይሄ ማለት ለአይምሮህ ያ ነገር ተሳካ ባልከው ቁጥር ያ ነገር እንዲሳካ የምታደርገው ጥረትም እንዲጨምር ያደርጋል። በነገራችን ላይ ይህንን የሃርቫርድ ሪሰርችም ሰፖርት ያደርገዋል። እንደውም ስለ ጎል ሴቲንግ ሃርቫርድ ዩኒቨርሲቲ የሰራው ሪሰርች ብላችሁ ሰርች ብታደርጉ ታገኙታላችሁ። አንዳንድ ሰዎች ምን እንደሚፈልጉ ሲጠየቁ ምንም አላውቅም ያሉ ሰዎች በአመታት ውስጥ ህይወታቸው ወዴትም አልደረሰም፣ አልተቀየረም፣ ባሉበት ነው ቆመው ይቀሩ። አንዳንዶች ደግሞ የሚፈልጉትን ነገር ሲናገሩ ከዛ ግን ጽፈኸዋል ሲባሉ አይ አልጻፍኩም ሲሉ ህይወታቸው ላይ ትንሽዬ ለውጥ ነው በአመታት ውስጥ የተመዘገበው። በጣም ጥቂቶቹ ህልሜን አውቀዋለሁ፣ ጥርት አድርጌ አውቀዋለሁ፣ ጽፌዋለሁ ያሉት ሰዎች በአመታት ውስጥ በሚገርም ፕሮግረስ የፈለጉትን ነገር በሙሉ ሲያሳኩ ሪሰርቹ ይነግረናል እዛ ላይ። ስለዚህ ምን ልላችሁ ፈልጌ ነው ይሄ መጽሐፍ እንዴት አድርገን እምነታችንን እንዴት አድርገን ጠይቀን የጠየቅነውን ደግሞ እንደሚሳካ ማመን እንደምንችል ያስተምረናል። የማመንን ልማድ እንድንገነባ ያደርገናል። ምክንያቱም ማንኛውም ሰው የጠየቀውን ነገር እንደሚያሳካ ለማመን ጊዜ ይወስድበታል። ስለዚህ የዚህን መጽሐፍ የመጨረሻ ደግሞ ሶስተኛ ጥቅም ልንገራችሁ። የመጽሐፉ አስገራሚ ፓርት ወይም ሶስተኛው የቃላትን ፓወር ወይም የቃላትን ኃይል ያስተምረናል። ቃላት አጥንት የላቸውም፣ አጥንት ግን ይሰብራሉ። ህይወታችን ላይ ትልቅ ቦታ አላቸው። እኛ ላይ መስለን ይችላል። ደጋግመን የምናወራው ነገር፣ ደጋግመን የምንናገረው ነገር ህይወታችን ላይ ይገለጣል። የመሆን እድሉ ሰፊ ነው። ምክንያቱም ያሰብከውን ትናገራለህ፣ የተናገርከውን ታደርጋለህ። ደጋግመህ ያደረግከው ልማድህ ይሆንና ህይወት ላይ የሆነ ለውጥ ያመጣል ወይም ውጤት ይፈጥራል። ስለዚህ አንተ ደጋግመህ የምታስበው ኔጌቲቭ ከሆነ የምታወራውም ኔጌቲቭ ይሆናል። ቃላትህ ላይ መጠንቀቅ አለብህ። ምክንያቱም የምትዘራውን ነው የምታጭደው። ኔጌቲቭ ነገር የሚያወሩ ሰዎች ስለ ድክመታቸው እንደማይችሉ ወይም ደግሞ ስለ ጉድለታቸው፣ ስለ በታችነታቸው አብዝተው የሚያስቡ ሰዎች ከፍ ሊሉ አይችሉም። መቼም ዝቅታን ሁልጊዜ አጀንዳ አድርገህ እያወራ ከፍታ ላይ ልትወጣ አትችልም። ስለዚህ ሁልጊዜ ስለ ከፍታ፣ ስለ መልካም ነገር ማውራት ማሰብ አለብህ። ቃላት ላይ እንድትጠነቀቅ ያደርግሃል። እኔ ከችግር መውጣት እፈልጋለሁ ሳይሆን ማለት ያለብህ እኔ የተሻለ ህይወት እፈልጋለሁ፣ ይህን አይነት ገቢ፣ ይህን አይነት ቤት፣ ይህን አይነት መኪና፣ እንደዚህ አይነት ላይፍ እንዲኖረኝ እፈልጋለሁ ብለህ ስማርት የሆነ ጎል ሴት እንድታደርግ ያደርግሃል። ፎከስድ እንድትሆን ያደርግሃል። ብትን ያለ ህልም እንዲኖርህ አይደለም። ግልጽ የሆነ ኔጌቲቭ ያልሆነ የምትፈልገውን ነው መናገር ያለብህ። የማትፈልገውንማ አትፈልገውም እኮ ለምን ታነሳዋለህ? እኔ ከችግር እወጣለሁ ለምን ትላለህ? የተሻለ ነገር እፈልጋለሁ፣ እንደዚህ አይነት ገቢ እፈልጋለሁ ነው ማለት ያለብህ። እኔ ክብደቴ እንዲቀንስ እፈልጋለሁ ሳይሆን እኔ
ክብደቴ ቀለል እንዲል ሽንቅጥ እንድል እንዲያምርብኝ እፈልጋለሁ። እኔ ሰዎች እንዲጠሉኝ አልፈልግም ሳይሆን ሰዎች እንዲወዱኝ ተግባቢ መሆን እፈልጋለሁ። በግልጽ መናገር አለብህ። አልፈልግም ምን አመጣው? ችግር አልፈልግም፣ እንዲህ አልፈልግም ምን አመጣው? እንደውም ይሄን ሐሳብ ታውቁታላችሁ። ቀበሮና ጦጣ ተገናኙና ጦጣ ዛፍ ላይ ነበረች እና ቀበሮ ለጦጣ ምን አላት? ጦጢት ውረጂ ነይ እንጫወት አልበላሽም አላት። ጦጣ ደግሞ እንዴ አልበላሽም ምን አመጣው አለችው። አየህ ከችግር መውጣት ፈልጋለሁ ምን አመጣው? የተሻለውን ነገር አትጠይቅም። ስለዚህ መጽሐፉ ያንን የቃላትን ፓወር የቃላትን ኃይል ያስተምረናል። እስካሁን ያወራኋችሁ የመጽሐፉን በጣም ደስ የሚሉ ጠንካራ ጎኖች ነው። አሁን ደግሞ ጉዳቶቹን ወይም ለኛ ህይወት መጥፎ ሊሆኑ ይችላሉ የምላቸውን ደግሞ ልዘርዝርላችሁ። የመጀመሪያው ሁሉን ነገር መሳብ ወይም አትራክት ማድረግ አትችልም። መጽሐፉ ትችላለህ ብሎ ነው የሚያስተምረው። በዚህ ዓለም ላይ የፈለከውን ነገር ያሰብከውን ነገር አምነህ አትራክት ካደረከው ህይወት ላይ ይሳባል፣ ይገለጣል፣ ማንፈስት አድርጓለህ ይለናል። ግን እንደዛ ላይሆን ይችላል። ምክንያቱም በዚህ ዓለም ላይ የኛ ሐሳብ፣ የኛ ኢነርጂ፣ የኛ ፍሪኩዌንሲ ብቻ ሳይሆን እድል የሚባል ነገር አለ። የፈጣሪ ፍቃድ የሚባል ነገር አለ። ያሰብከውን ሁሉ ላትስብ ትችላለህ፣ ላይሳካ ይችላል። አንተ መወሰን የማትችላቸው መቆጣጠር የማትችላቸው ቫሪያብልስ አሉ እዚህ ዓለም ላይ። ለምሳሌ ጋዛን እስራኤል በቦምብ ትደበድባለች። እዛ አደጋ ውስጥ የምትሞት አንዲት እናት አትራክት አድርጋው ነው ልትለኝ አትችልም። እዛ የሚሞት አንድ ሕፃን ልጅ ወይ ወጣት በቦምብ አደጋ እኮ እሞታለሁ ብሎ ደጋግሞ አስቦ ነው ያ ችግር የተፈጠረበት ልትለኝ አትችልም። የፈጣሪ ፍቃድ ስለሆነ ብቻ ነው። አየህ አንድ ነገር ህግ የሚባለው ሁልጊዜ የሚሰራ ከሆነ ነው። that's why አንዳንድ ሳይንቲስቶችና ሳይኮሎጂስቶች ይሄ ህግ አትበሉት፣ እንደ ቲዮሪ ያዙት፣ እንደ ሐሳብ እንደ ቴሲስ ነው መያዝ ያለበት እንጂ ሎካላችሁ ሁሌ መስራት አለበት ብለው ይከራከራሉ። ስለዚህ ህግ አይደለም ይላሉ። አንዳንዶቹ ደግሞ ኢነርጄቲክ እና ቫይብሬሽናል ኤሌመንት ስላለው ይሄ የኳንተም ፊዚክስን ሪሰርች ተጠቅመን ፕሩቭ ልናደርገው እንችላለን ይላሉ። ዋናው ሐሳብ ግን አንተ የማትቆጣጠራቸው አትራክት የማታደርጋቸው ነገሮች አሉ። ለምሳሌ አሁን እኔ የአሜሪካ ፕሬዝዳንት መሆን እፈልጋለሁ እችላለሁ ብል እንዴት አድርጌ ነው ልሆን የምችለው? እንደው እዛ መጽሐፍ ላይ ያሉትን ነገሮች በሙሉ ተጠቅሜ መጀመሪያ ጠይቄ ከዛ አምኜ በቃ በሙሉ ልቤ የአሜሪካ ፕሬዝዳንት መሆን እችላለሁ። እኔ ደግሞ ለዛም የሆነኝን ዝግጅት አደርጋለሁ። መጀመሪያ እንዳምን ቪዥዋላይዝ አደርጋለሁ። ዋይት ሃውስ ውስጥ ተቀምጬ አሜሪካንን ሳስተዳደር በጣም ወሳኝ የሚባሉ ዓለም ላይ ጠቃሚ የሚባሉ ውሳኔዎችን ስወስን፣ ስፈርም፣ ንግግር ስሰጥ፣ ሰዎች ሲያደንቁኝ ልስል እችላለሁ። ጆርናል ላደርግ እችላለሁ። አይምሮዬ እንዲያምን ላደርገው እችላለሁ። እውነት ሊሆን አይችልም። ለምን ካላችሁ የመጀመሪያው የአሜሪካ ፕሬዝዳንት ለመሆን እኔ አሜሪካዊ መሆን አለብኝ። አሜሪካዊ ሳልሆን ያንን ነገር ማሳካት እችላለሁ ማለት የለብኝም። አያችሁ ሁሉም ነገር አትራክት ታደርጓለህ የሚለው ነገር መጥፎ ነው። በጣም ከአቅማችን በላይ የማይሆን ነገር ወይም ልናሳካው የምንችልበት ፕሮባቢሊቲ ጥቂት የሆነ ነገር ሁሉ እንድንጠይቅ ያደርገናል። ይሄ ኢቭል ነው በጣም። በነገራችን ላይ ፖዚቲቭ ቲንኪንግ እና አንሪያሊስቲክ የሆነ ፖዚቲቭ ቲንኪንግን መለየት አለብን። ምን ማለት ይመስላችሁ? ለምሳሌ አንድ የ100 ሜትር ሯጭ ተነስቶ የሆነ ቀን እኔ የዩዜን ቦልትን ሪከርድ እሰብረዋለሁ ቢል ህልም ነው፣ ምኞት ነው። ይሄ ሰው ሊያሳካውም ይችላል። እንደተባባል ነው ይህንን ህልሙን ለማሳካት ቪዥዋላይዝ እያረገ ጆርናል እያረገ ያንን ሪከርድ ሲሰብረው በዛ ስሜት ውስጥ ሆኖ እየተለማመደ ምን እያለ የእውነት ሊያሳካው ይችላል። ፖሲብል ነው። ላያሳካውም ግን ይችላል። ግን ለምሳሌ አንድ የ50 ዓመት ጎልማሳ ሶምሶማ እንኳን ሮጦ ማያውቅ ዱብ ብሎ ማያውቅ ሰው እኔ የዩዜን ቦልትን የ100 ሜትር ሪከርድ እሰብረዋለሁ ብሎ ቢነሳ ይሄ መንሳፈፍ ነው የምንለው።